በሰላም በጤና ለእርዳ እናንተም ድጋፍ ብታረጉልኝ እላለሁ። እንደዚሁም በቃ ስራ አዛችሁ ብታበረታቱን እኛ ስራ እንሰራለን። ወላሂ የስራ ሰው ይለን ተሱስ ነፃ ነን። እህልና ውሃ ነው እኛ ምንም ሌላ እንትናችን አይደለም። እና ብታዙን ለምሳሌ ቤተሰብ ዕቃ ማድረስ አሁን ረመዳን ነው መጪው ረመዳን አስቤዛ ብታዙን 15 ብናገኝ ማለት እናንተ ዕቃችሁን አድርሰን ራሱ 15ኛ ብናገኝ እንደዚሁም እንትን የምትሉ ሰዎች ዕቃ የምታዙ በቃ እዘዙን። ለምን ማበረታታትም ነው ግዴታ ብር ብቻ መስጠት አይደለም። ይሻላችሁ ፍርዱን ግዴታችሁ በጣም ያስፈልገናል አሁን ላይ ሀቂቃ ማለት ነው። ግን እንዲሁ ደግሞ መርዳት የከበዳችሁ ደግሞ ግን ዕቃ የምትፈልጉ ዕቃ ማዘዝ የምትችሉ የምንታወቅበት መቼም ማንም ሰው የሚያቀል ይኸው ስንት ዓመቴ ነው ፈልገውኝ ነው የሚመጣው። አልሐምዱሊላህ ወላሂ ላዚም ስልክ ሳላነሳ ቀርቼ ራስ ቆይተው ለታማኝነት ነው ብሎ ማለት ነው። እና እናንተም ብታዙኝ እኔ አማናዬን የምወጣ ነኝ። አሸርክሰኝ ምንም አማናዬ ነው። ብታበረታቱን አሁንም በሰቃ አዛችሁም የሚሰራ ነገር በቃ ይሄን ስሩ ብላችሁም አዛችሁን እኛ ማን በምንሰራበት ዋጋ እየሰራን 15ም የምናገኝበትን መንገድ ብትፈጥሩልንም ምንም ችግር የለም። ያሁን ለውድመት እንግዲህ በአብዛኛው ወላሂ ብየንም ነገር ከፎቁ በቃ ፎቁ ውስጥ ካለ ሰው ዋነኛው የንብረት የወደመ ከተባለ ለምን ይሄን ሁሉ ያደረገው ደግሞ የሰው አማና ላይ ስላለ ነው። ማለት ውጭ ያሉ እህቶች እንግዲህ ከውጭ ሲያዙ መጋዘን እያስገባው እያስቀመጥኩ ሲመቻቸው ሲደውሉ ቤተሰብ ጋር ድርስልን ሲሉ እያደረስኩ ስለሆነ አሁን ይዞ ለመሄድ እዛ ጋር ቀለም እየተቀባ ነው ይላሉ። ብዙ ነገር አለና ያ ነገር እየሆነ ነው እንግዲህ አላህ መቋደር ነው። ዞሮ ያለው ነገር ይሄ ነው። ኢንሻአላህ አላህ የተሻለ ነገር ይበልጥ አላህ ደግሞ በእርግጠኛ ላይ ፈገግ ብለን በጣም እንትን ብለን የምታውበት እንትን ነው። አሁን ስልክ በአብዛኛው ለምን ወላሂ ስልኩ ረፍታጣ ማለት አብሽር የሚለኝ ደጋግት ወንድሞቼ በአገር ውስጥም በአካል አሁን ራስተ ሰው ሸሽቼ መጥቼ ወላሂ ቪዲዮ እየሰራሁላችሁ ያለሁት ማለት ነው። ለምን ሰው በቃ ጎርፍ ነው ማለት ከንብረቱ ብዛት የሰው አማና ከመሆኑ አንፃር ሰው ሁሉም ስለሚያውቅ ይሄ ነው እንትን ያለው ነገር። ዞሮ ለማንኛውም አንተ ተረጋጋ። ሰርተህ እንደምታገኘው ታውቃለህ። ሰርቻ አገኘዋለሁ። ዞሮ ይሄንንም ሰርተህ ነው ያገኘው። በአጭር ጊዜ ውስጥ ኢትዮጵያ ገብተህ እንዴት እንደሰራ ታውቃለህ። ስለዚህ ያንንም ሰርተህ እንደምታገኘው እኔ ወላሂ ለአዝም 100% እርግጠኛ ነኝ። ስለዚህ ያንንም ለፍተህ ደግመህ ሌት ተቀን ጥረህ የሰው አማና 5 ሳንቲም ሳይቀርብህ እየተመረቅ መቀነታቸው ስር እየቋጥ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። በላይ ከበሽት በሰብስክራይብ እስቲ ገባ ባሉ እንግዲህ መጥቻላችኋለሁ። አሁን ያው እንዴት ተለመደው በሁለት ልጆች ከቸች ብዬላችኋለሁኝ። ያው እንግዲህ ሱቃችን ተቃጠለ ወይሁ እያሉ ነው። እቃ አዘዙን እንደፈለጋችሁትን እናደርሳለን ብለዋል። እንግዲህ ማን ነው ስሙ ነበረ? ስሙን ትክክል አላየሁትም፣ ይቅርታ ባይሆን እናንተ ሁለት ልጆች እንግዲህ አሁን አንድ ትልቅ ነገር እምላችሁ በሰው ላይ እየመጣ በገንዘብ ያልፋል ተብሏል። ፊዳችን ብላችሁ አልሐምዱሊላህ ተማልቀስ መጀመሪያ ጉል አልሐምዱሊላህ እንደዚህ ሆኖብኛል፣ እዘዙኝ እሰራለሁ በል። የሚፈልግ ይዘዝህ፣ የማይፈልግ በተቃጠለው ደግሞ ኸይር ነገር ይስጥህ። ማልቀስ ምንም አይጠቅምህም፣ ይቃጠል። ወይ በአንተ ላይ የመጣ ወይ በልጆች ወይ በአንድ ነገር በሚስትህ የመጣ በገንዘብ አልፎልሃልና ማልቀስ ምንም ሊጠቅምህ አይችልም። በራስህ አሁንም እንዴት ተነሳኸው አላህ ሱብሓነሁ ወተዓላ ይሄንን ላንተ አላለውምና ማን ነብይና ነው አንድ ወንድ ልጅ ሰጠው አላህ ሱብሓነሁ ወተዓላ። ያንን አንድ ወንድ ልጅ አልፈለገም እዚች ዱንያ ላይ አባቱና እናቱ ጋር እንዲቀጥል ወይንም እንዲኖርባት ወደ እሱ ጠርቶ ወሰደው። ለምንድን ነው የተባለው? ሐዲሱ ላይ እንግዲህ ከሰማችሁት ማለት ነው። ለምንድን ነው የተባለው? አባት እና እናቱን እንዳያከፍር አላህ ሱብሓነሁ ወተዓላ ጠርቶ ወሰደው ማለት ነው። የፈለገውን ያቆያል፣ ያልፈለገውን አያቆይም። ገባችሁ? አንዳንድ ጊዜ እዚች ላይ ቆም ብለን ማሰብ አለብን። ለኛ አላለውም ያ ነገር
እና በዚህ ነገር ገንዘብህ ዳሸቀ አላህ ሱብሓነሁ ወተዓላ የበለጠ ይተካህ ይሆናል፣ በኸይር ይተካህ ይሆናል። ደግሞ አንድን ገንዘብ ትትሰሩት በሐላል ሰሩት፣ በማጭበርበርም እንዲያሰሩ ወንድሞች እህቶች፣ ማንኛችሁም አንድ ትልቅ ምክር ወስድ እሰጣችኋለሁ። የሰው ሀቅ 5 ሳንቲም እንዳገባባችሁ። አላህ ሱብሓነሁ ወተዓላ ወራችን እየጠበቀን ያለው እኮ አላህ ተፊት ኋላም ቁሞ እያየ እየጠበቀን ያለው። እኛ ግን አናውቀውም። በምንናገራት፣ በምንሰራት፣ በምናረጋት ድርጊት ሁሉ እየተጠበቅን ያለ ነው በአላህ ሱብሓነሁ ወተዓላ። እናንተ ተታስቡት እስቲ። በእኛ ቁዋና በእኛ ቀድር ነው እንዴ መተኛት ማለት? አንሰማም አንለማም፣ ሙተን እንደገና እየተናሳን ነው። ሀይን መይቴን እያደረገን ነው አላህ ሱብሓነሁ ወተዓላ ማለት ነው። እና ስለዚህ እህቶቼ ወንድሞቼ ሁለታችሁም ቆም ብላችሁ ወለ በልጆቼ ወለ በኔ ወለ በሚስቴ ወለ በባሌ ያልመጣ ነገር ነውና አልሐምዱሊላህ ረብል ዓለሚን ብላችሁ አሳልፉት። አለም ብሎ መኩራትም ደግ አይደለም፣ አጣሁም ብሎ ማልቀስ ደግ አይደለም። አሁንም ደግሞ ለእናንተ ይሄን ነስቷችኋልና ለእናንተ የሚሰጣችሁን አላህ ሱብሓነሁ ወተዓላ ይዞላችኋል። አየህ በአንተ ወይ በሚስትህ ወይ በልጆች የመጣ ነገር በገንዘብ አለፈ ማለት ነው። ወንድ ይሄን ወቅ። ስለዚህ አላህ ሱብሓነሁ ወተዓላ የፈቀደውን አድራጊ እስከሆነ ድረስ አላህ ሰጠኝ አላህ ነሳኝ አልሐምዱሊላህ ብለህ መቀበል አለብህ። አሁንም ትሰራለህ፣ ጥረህ ግረህ ታድራለህ። በቃ ማንኛውንም ሰው ሰርቶና ጥሩ ነው እንጂ የሚያድረው እንደዚህ ተሯርጦ ገንዘብን ይይዛለሁ ላላላላ ለምን ወሰደብኝ የሰጠኝን ለምን ነሳኝ ይላል። የነሳበት ምክንያት አለው። ገባህ? አደኩ አልክ ቀማህ። አሁን ደግሞ ፊትህ ላይ የሚጠብቅህን ነገር አንተ አልሐምዱሊላህ ብለህ ሰብር ይዘህ ስጁድ ወርደህ አልሐምዱሊላህ አንተ ሰጠኝ አንተ ነሳኸኝ ማለት ያንተ ነው የኔ ወንድምዬ። እና ይህን ይመስላል ያለሁበት። ያው ተለእሱ ስላየሁ ነው። የቻላችሁ የምፈልጉትን ነገር ጥለቧቸው እንቀሳቀሳለሁ ብሏል። መኪናው ተተረፈ ይሰራል። እንግዲህ ስራ ታያማረጥ ማለት ነው። እና አንድን ነገር ሲመጣባችሁ በአንድን ነገር አልሐምድ ብላችሁ ሁላችሁ ኮርታችሁ ታይሆን መቀበል የኛ ነው ወገኖችዬ። ያው ላይ ካልሰራን ሰብስክራይብ ሞከር አርጓት። እንግዲህ በመጣሁላችሁ ዛሬ በዛ አይነት ነው። በጠቃላይ አፈበሉኝ አፈብያለሁኝ ለአላህ ብላችሁ። እኔም አጥፊ ነኝ፣ እናንተም አጥፊ ናችሁ። አንቺም አንተም አፈበሉኝ። እንዲሁም ክርስቲያን ወገኖችም ደግሞ ይቅር በሉኝ። በዛ አይነት ነው ዛሬ መጣሁላችሁ። እዘዟቸው፣ አሳድጓቸው። አግኝቶ ማጣት ክፉ ነውና አብሽሩ ብላችሁ ገዟቸው የቻላችሁትን ያህል በማዘዝ ዕቃ። መቼም ማዘዝ ትወዳላችሁ አረብ ሀገር ሴቶች ተብለናል። እኔ መቼም አላዝም። እንግዲህ አልዋሻችሁም፣ ታዘዝኩ አዘዋለሁ፣ ምንም ችግር የለም። እና ይሄን ይመስላል ወገኖችዬ ዛሬ የመጣሁበት። ያው እንግዲህ ላይኳን፣ ሸሯን፣ ሰብስክራይቧን ሞቅ አድርጓትና በዛ አይነት ነው የመጣሁት። አፍ በሉኝ አፍ ብያለሁ በእኔ ላይ። አሰላም አለይኩም ወራህመቱላሂ ወበረካቱሁ እያልኩኝ እሰነባበታችኋለሁ። ያልቀ ስለማላውቀው የቪዲዮ ነገር ቁርጥ ብሎ ስለሚሄድ ለዛ ነው አስቀድሜ መሰናበት የምወደው። ለዚህ ነው ወገኖች እየዋ ያው በወፍታችሁ ጋራ ይሄን ይመስላል ዛሬ እንግዲህ የመጣሁበት። ያው ሸር እያደረጋችሁ ላይክ አድርጉት። አያጎልባችሁም፣ አይቀንስባችሁም በእኔ ላይ። አሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም በጤና ለእርዳ